ዛሬ ደብሮኝ ነው ከቤት እየወጣው ያለሁት። የብዙ ሀበሻ ወንድ ችግር ስለሆነ ይሄ ቪዲዮ ቫይራል እንዲወጣ አድርጉልኝ። ያ ቡና ስጠጣ ይለቀኛል ብዬ አስባለሁ። ዛሬ በተለያዩ ጉዳዮች ላይ ስቆጣ ነው የምውለው። ያው የኔ ቁጣ እንግዲህ ከቅንነት የሚጀምር ነው፣ አስተማሪ ነው። ሰውን ገንዘብ ለማድረግ ስለሆነ የምናገረው ቪዲዮን ቫይራል አውጡት። የብዙ ሀበሻ አደገኛ ችግር ስለሆነ ያው የኛ የሀበሻ ወንድ ችግር ተዘርዝሮ አያልቅም። ግን በጣም የሚያናድኝ ግን ይሄ አሁን የምነግራችሁ ታሪክ ነው። ዛሬ እንግዲህ ስቅለበለም እንኳን አልልም። ትናንትና ቅዳሜ በአንድም በሌላ መንገድ ኢቢኤስ የቤተሰብ መገኘት እና የቤተሰብ ፍለጋን እከታተላለሁ ሁሉ ጊዜ። ያው የድሮ ሰው ስለሆንኩ እንግዲህ እግረ መንገድኛንም የሚፈልግ ካለ ብዬ ለመከታተል ነው። አይ ቁም ነገር ነው፣ ቀልድ አይደለም። በእኛ ጊዜ ብዙ ነገሮች መከላከያ ምንም የሚባል ነገር ስለሌለ በእኔ ዘመን ያሉ ሰዎች ይኖራቸዋል ብዬ ተስፋ አደርጋለሁኝና ድንገት ፈላጊ ካለን ብለን እኛ ጠዋት ማታ ነው ምን ኢቢኤስ እንግዲህ ቤተሰብ መገኘት። ዛሬ ግን ትናንትና የኢቢኤስ የቤተሰብ መገኘት ፕሮግራም ዛሬ ጠዋት ስፖርት እየሰራሁ ሳየው በጣም ነው ያዘንኩት። ልጅቱ በጣም ነው ያሳዘነችኝ፣ እጅግ በጣም ማለት ነው ከምላችሁ በላይ። በቃ ስፖርት መስራት አልቻልኩም። ስቅለበለብ ነው መሀል ላይ የከፈትኩትና በጣም ስለምወደው ሳይ ስፖርት እንቅስቃሴ ከሚያሰራኝ ውጭ እሱን ከፈትኩ። በጣም ነው ያለቀስኩት። በቃ አቆምኩ፣ ስፖርት መስራት አልቻልኩምና ልጅቱ እናቷ በጊዜ ነው የሞተችባት። የ22 ዓመት ልጅ ነች። አባቷን አታቅም። 7 ዓመቷ ላይ ያየችው ነው። እንዴት እንደምታሳዝን እኔ ራሱ አሁንም ባይል ይመጣ አይነት ታውቃለህ። አባቷን ስታዩ የሆነችው መሆን በጣም ነው የሚያሳዝነው፣ እጅግ በጣም ማለት ነው። ግን እኔ የሚገርመኝ እንዴት ነው ወልዳችሁ የምትክዱት? እንዴ ሄደ ተጋድመህ ልጅ እንዳለህ እያወክ እንዴት አትፈልጉም ልጆቻችሁን? ምን አይነት አእምሮ ነው ግን ያለንኛ? የሆነ ጥሩ ጎን እንኳን እንዴት አይኖረንም? ማለት ሄደሃል፣ ተኝተሃል፣ ወልደሃል። እሺ ሳታቀው ይሁን ልጅ እንዳላችሁ የምታውቁ ሰዎች ለአዲሱ ትዳሬ ለአዲሱ ልጆቼ ምናምን ስትሉ የልጆቻችሁን ህይወት ደብቃችሁ፣ እኔ በጣም ብዙ ማቀው ታሪክ ስላለኝ ነው። የልጆቻችሁን ደብቃችሁ አዲሱን ህይወት ለማኖር ለምን የሌላ ሰው ህይወት ታበላሻላችሁ እንዴ? ንገራት፣ ለሚስትህ ልጅ እንዳለ ንገራት። አሁን ይሄማ ሚስቶችም ተመተባበር አለባችሁ። ልጅ ካለው ልጁ ጋር ማገን ነገ ልጅሽን ቢያገባልሽስ? እኔ ያበሻ ትዳር ሃይማኖታችን፣ ፖለቲካችን ሁሉ ነገር እንዴት ውስብስብ ይሆናል እንዴ? ካንቺ በፊት ለምን 40 ልጅ ለምን አይኖረውም? ካንተ በፊት ለምን 80 ልጅ ለምን አይኖራትም? ለምንድን ነው ልጆቻችሁን የምትደብቁት? ልጆቻችሁስ እንዴት እየተሳቀቁ ይኖራሉ? እና እንደው በቃ እንደው እኔ በቃ እሺ ሌላ ይሁን በቃ። ግን ልጆች ወልዳችሁ ልጅ እንዳላችሁ እያወቃችሁ አማርኛዬን ሁሉ አስጠፉብኝ ዛሬ። በጣም ነው የተበሳጨሁት። ልጅ እንዳላችሁ እያወቃችሁ አዲስ ትዳር መስረታችሁ የምትኖሩ አበሻ ወንዶች ልጆቻችሁን ሂዱና ፈልጉ። ልጆቻችሁን ሂዱና ፈልጉ። አይ ልጅ አለ ብላ የምትፈታ ከሆነ ይበተን ትዳሩ። ልጆችህን ከውጭ ሆነ ታሳድጋለህ፣ እነሱ ይተዋወቃሉ። ልጅህን ደብቀህ የሌላ አዲስ ህይወትን ሌላ ልጅ እያተረፍክ ሌላ ልጅ ደግሞ መጉዳት የለብህም። ልጅ አለ ብለሃት መጀመሪያ ሲጀመር ስታገባ መንገር አለብህ። ልጆች እንዳሉህ መናገር አለብህ። ከሌለህ ደግሞ የለህም። ድንገት ደግሞ ከመጣ መቀበል አለብህ። እያለህ ግን እንደሌለህ አድርገህ ቆጥረህ እንዴት ሌላ አዲስ ህይወት ትጀምራላችሁ? እና ዙሮ በልጅቱ በቃ አባቷን ማግኘቷ ደስ ብሎኛል። አባትየውም ደግሞ ምስኪን ሰው ነው። ተጸጸተ፣ በጣም ይቅርታ ጠየቀ። ይቅርታውንም ተቀብለዋለች። ደስ ብሎኛል እኔ ይቅርታ መጠየቁ። በጣም እየደጋገመ ነው ይቅርታ ጠየቃት። ትሁት ሰው ነው። በቃ እንግዲህ ለሚስቱም ግን እሱ ገና አሁን ነው የምታውቀው፣ ልጆቹም አሁን ነው የሚያውቁት። ጥሩ ነው። ይበጠበጠብኛል ብሎም ራሱ እኮ ቢደብቅ ኖሮ ላያገኛት ይችል ነበር። ያንንም ሰብሮ መምጣቱ ቆንጆ ነው። ዞሮ ልጅቱ አባቷን ማግኘቷ ደስ ብሎኛል። ያበሻ ወንዶች ግን ስርዓት ያዙ። ልጅ ካላችሁ ልጆቻችሁን ፈልጉ አሁን።